ኦሪት ዘፍጥረት ምዕራፍ 8 እግዚአብሔርም ኖኅን በመርከብም ከእርሱ ጋር የነበረውን አራዊት ሁሉ እንስሳውንም ሁሉ አሰበ። እግዚአብሔርም በምድር ላይ ነፋስን አሳለፈ፣ ውኃውንም ገደለ። የቀላዩም ምንጮች የሰማይ መስኮቶች ተደፈኑ፣ ዝናብም ከሰማይ ተከለከለ። ውኃውም ከምድር ላይ እያደረ ቀለለ። ከ150 ቀንም በኋላ ውኃው ጎደለ። መርከቢቱም በሰባተኛው ወር ከወሩም በ17ኛው ቀን በአራራት ተራሮች ላይ ተቀመጠች። ውኃውም እስከ 10ኛው ቀን ድረስ ይጎድል ነበር። በ10ኛው ወር ከወሩም በመጀመሪያው ቀን የተራሮች ራሶች ተገለጡ። ከ40 ቀንም በኋላ ኖኅ የሠራውን መርከቢቱን መስኮት ከፈተ፣ ቁራውንም ሰደደው፣ እርሱም ወጣ። ውኃውም ከምድር ላይ እስኪደርቅ ድረስ ወዲህና ወዲያ ይበር ነበር። እርግብንም ውኃው ከምድር ፊት ቀልሎ እንደሆነ እንድታይ ከእርሱ ዘንድ ሰደዳት። ነገር ግን እርግብ እግሯን የምታሳርፍበት ስፍራ አላገኘችም። ወደ እርሱም ወደ መርከብ ተመለሰች። ውኃ በምድር ላይ ሁሉ ስለነበረ እጁን ዘረጋና ተቀበላት። ወደ እርሱም ወደ መርከብ ውስጥ ገባት። ከዚያም በኋላ ደግሞ እስከ 7 ቀን ቆየ። እርግብንም እንደገና ከመርከብ ሰደደ። እርግብም በማታ ጊዜ ወደ እርሱ ተመለሰች። በአፏም እነሆ የለመለመ የወይራ ቅጠል ይዛ ነበር። ኖኅም ከምድር ላይ ውኃ እንደቀለለ አወቀ። ደግሞ እስከ 7 ቀን ቆየ። እርግብንም ሰደዳት፣ ዳግመኛ ወደ እርሱ አልተመለሰችም። በኖኅ ዕድሜ በ601 ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውኃው ከምድር ላይ ደረቀ። ኖኅም የመርከቢቱን ክዳን አነሣ፣ እነሆም ውኃ ከምድር ፊት እንደደረቀ አየ። በ7ኛውም ወር ከወሩ በ27ኛው ቀን ምድር ደረቀች። እግዚአብሔርም ለኖኅ እንዲህ ብሎ ነገረው፣ አንተ ሚስትህንና ልጆችህን የልጆችህንም ሚስቶች ይዘህ ከመርከብ ውጣ። ካንተ ጋር ያሉትን አራዊት ሁሉ፣ ሥጋቸው ያላቸውን ሁሉ፣ ወፎችን እና እንስሶችን ሁሉ፣ ከምድር ላይ የሚንቀሳቀሱትንም ሁሉ ካንተ ጋር አውጣቸው። በምድር ላይ ይርመሰመሱ፣ ይዋለዱ፣ በምድርም ላይ ይብዙ። ኖኅም ልጆቹንና ሚስቱን ልጆቹንም ሚስቶች ይዞ ወጣ። አራዊት ሁሉ፣ ተንቀሳቃሾች ሁሉ፣ ወፎችም ሁሉ፣ በምድር ላይ የሚርመሰመሰው ሁሉ በየዘመዳቸው ከመርከብ ወጡ። ኖኅም ለእግዚአብሔር መሠዊያን ሠራ፣ ከንጹሕም እንስሳ ሁሉ ከንጹሕም ወፎች ሁሉ ወሰደ። በመሠዊያውም ላይ መሥዋዕትን አቀረበ። እግዚአብሔርም መልካሙን መዓዛ አሸተተ። እግዚአብሔርም በልቡ አለ፣ ምድርን ዳግመኛ ስለ ሰው አልረግምም። የሰው ልብ ሐሳብ ከታናሽነቱ ጀምሮ ክፉ ነውና፣ ደግሞም ከዚህ ቀደም እንዳደረጉት ሕያዋን ሁሉ እንደገና አልመታም። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጡም።